መስከረም 11 እና 12 ቀጠሮን በራማዳ ሆቴል ያድርጉ። ዴቫ ሌክዠሪ ፕሮፐርቲስ ለአራተኛ ዙር ወደ አዲስ አበባ መጣን። ባለማችን ካሉ ረጃጅም ህንጻዎች መካከል አንዱ ከሆነው የዱባዩ ቡርጅ ከሊፋ ቀጥሎ በሁለተኛ ደረጃ የሚገኝ ቅንጡ አፓርትመንትና ሌሎችንም አጓጊ ልዩ ፕሮጀክቶችን ይዘናል። በተረጋጋ ኢኮኖሚ ከፍተኛ የቱሪስትና የተከራይ ፍላጎት በጨመረበት ዱባይ ላይ ምንም አይነት የገቢ ግብር የማይከፍሉበት በአመት ከ20 እስከ 30% ትርፍ የሚያገኙበት ለትውልድ የሚተላለፍ ጥሪት ባለቤት ይሁኑ። ዱባይ ላይ የቤት ባለቤት ስናደርጎት የ10 ዓመት የመኖሪያ ፈቃድ ወይም ጎልደን ቪዛ ለርሶና ለቤተሰቦ ያገኛሉ። አዲስ አበባ ላይ በራማዳ ሆቴል ተገናኝተን ስለ ሁሉም እንመክራለን። መስከረም 11 እና 12 ከጧቱ 3 ሰዓት እስከ ምሽቱ 12 ሰዓት እንገናኝ። ስክሪኑ ላይ በሚታዩት ስልኮች ያገኙናል። ሃሎ ይበሉን። ዴቫ ሌክዠሪ ፕሮፐርቲስ። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክብራን አድማጮች ከተባበሩት መንግስታት ድርጅት ወደ ተሰማው ሰበር መረጃ በመጀመሪያ እናቀናለን። ይሄውም ለወራት በእስራኤል ላይ ሲካሄድ የነበረ ምርመራ ተጠናቆ የተባበሩት መንግስታት ድርጅት እስራኤል በጋዛ ውስጥ የዘር ማጥፋት ፈጽማለች ሲል ብያኔ ሰጥቷል። እንደ ሁልጊዜው ይህንን ውሳኔ አልቀበለውም ስትል አጣጥለዋለች እስራኤል። በሌላ በኩል ደግሞ እስራኤል በጋዛ ላይ የአየር ድብደባ ስታደርስ ቆይታ አሁን ላይ ሙሉ በሙሉ የምድር ወረራ በሁሉም አቅጣጫ በጋዛ ላይ ከፍታለች። ይህንንም ተከትሎ የእስራኤል የጦር ሚኒስትር እንደገለጹት ከሆነ ጋዛ እየነደደች ነው፣ እያነደድናት ነው ብለዋል። በጉዳዩ ዙሪያ ሲገልጹ ሁኔታዎች አሳሳቢ በሆኑበት ጋዛ እየተሰሙ ያሉት ሰበር መረጃዎችን አስደምጣችኋለሁ። የተባበሩት መንግስታት ድርጅትም ውሳኔ አነጋጋሪ ሆኗል፣ ታደምጡታላችሁ። በሌላ በኩል አሜሪካና ቬንዙዌላ ከፍተኛ ፍጥጫ ውስጥ ገብተዋል። አሜሪካ ዳግም የቬንዙዌላ መርከብ ላይ ጥቃት ፈጽማ መርከቡን አውድመዋለች። የአሜሪካ ጦር አጠገቧ ደርሶ ባደፈጠባትና ራሷን ለመከላከል ዝግጁ እንደሆነች በመትገልጸው ቬንዙዌላ መካከል ከፍተኛ ውጥረት የነገሰ ሲሆን በካሪቢያን ቀጠና ላይ ሌላ ግጭት እንዳይቀሰቀስ ተሰግቷል። የምታደምጡት ሌላኛው ዜና ነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ ለወራት ከተደረገ ሰፊ ምርመራ በኋላ የተባበሩት መንግስታት ድርጅት እስራኤል ጋዛ ውስጥ የዘር ማጥፋት ፈጽማለች ሲል በየነ። በሌላ በኩል እስራኤል ከመቼውም ጊዜ በላይ በጋዛ ውስጥ ባጠናከረችው የምድርና የአየር ጥቃት ጋዛ እየነደደች መሆኑን የሚወጡ ዘገባዎች ይናገራሉ። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፊሊስጤማውያን ላይ የዘር ማጥፋት ፈጽማለች ሲል የመጨረሻውን ብይን ሰጥቷል። በኮሚሽኑ የወጣው ይህ አዲስ ውሳኔ በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱን እስራኤል ከሐማስ ጋር ጦርነት ውስጥ ከገባችበት ካለፈው መስከረም 2016 ዓመተ ምህረት ወዲህ ፈጽመዋለች ሲል ብያኔ ሰጥቷል። እነዚህ አንድ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳትን ማድረስ፣ ቡድኑን ለማጥፋት ሆነ ተብሎ የታሰበባቸው ሁኔታዎችን መፍጠርና እንዳይወልዱ ማድረግ እንደሆነም ጠቅሷል። በዚህ ሪፖርት ላይ እንደተመለከተው በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው መጠን ያለፉ እርምጃዎች አካሄድ የዘር ማጥፋት ድርጊት ዓላማን በቀጥታ የሚያሳዩ መሆናቸውን በዚህ ውሳኔ ላይ ቀርቧል። የእስራኤል የውጭ ጉዳይ ሚኒስትር ሪፖርቱን የተዛባና እንደ ሁልጊዜው በእስራኤል ላይ የቀረበ ሐሰት ሲሉ አጣጥለውታል። ቃል አቀባዩ የኮሚሽኑን 3ቱም ባለሙያዎች የሐማስ ተላላኪዎች ሲሉ የሰደቡ ሲሆን ሐማስ ውሸት ላይ ሙሉ በሙሉ መሰረት ያደረጉ በሌሎች የተደገሙ ናቸው በማለት ገልጿል። የእስራኤል መንግስት ለተባበሩት መንግስታት ድርጅት ጭምር እንደማይታዘዝም በዚሁ መግለጫው አክሏል። እስራኤል በጋዛ ላይ ጦርነት የከፈተችው ሐማስ መስከረም 26 ቀን 2016 ዓመተ ምህረት ድንገተኛ ጥቃት ፈጽሞባትና 1200 ሰዎችን ከገደለና 251 እስራኤላውያንን ካገተ በኋላ ነው። ጦርነት የከፈተነው እኛ አይደለንም ስትል እስራኤል አስተባብላለች። 2 ዓመት ሊሞላው በተቃረበው በዚህ የእስራኤል ዘመቻ ቢያንስ 64905 ፊሊስጤማውያን ጋዛ
ጋዛ ውስጥ መገደላቸውን በሐማስ የሚመራው የጤና ሚኒስቴር ማስታወቁ ይታወቃል። 3 አባላት ያሉት ገለልተኛው ይሄው ዓለም አቀፍ የተባበሩት መንግስታት ድርጅት መርማሪ አጣሪ ኮሚሽን ደቡብ አፍሪካዊቷ የቀድሞው የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ኃላፊ የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት በነበሩት ናሺ ፒላይ የተፈጸመ ምርመራ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ በ1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱን በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን በዚህ ምርመራ ተረጋግጧል። ለዚህም ኮሚሽኑ በሪፖርቱ የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶችን በማስረጃ አንድ ባንድ አቀርቧል። በዘር ማጥፋት ኮንቬንሽኑ መሰረት የዘር ማጥፋት ድርጊት ህጋዊ ፍቺውን ለማሟላት ፈጻሚው አካል እነዚህን ድርጊቶች አንዱን የፈጸመው ቡድኑን ሙሉ በሙሉ ወይም በከፊል ለማጥፋት በማሰብ እንደሆነ መታወቅ አለበት ሲል ሪፖርቱ ገልጿል። ኮሚሽኑ የእስራኤል መሪዎች ያደረጓቸው ንግግሮችን የተመለከተ ሲሆን ፕሬዝዳንት አይዛክ ሄርዞን፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአፍ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል ሲል የተቀረጹ ምስሎችንም በማስረጃነት አቅርቧል። በተጨማሪም የእስራኤል ባለስልጣናትና በጋዛ የሚገኙ የእስራኤል የጸጥታ ኃይሎች አካሄድን መሰረት በማድረግ ሊደመደም የሚችለው የዘር ማጥፋት ዓላማ ብቸኛው ምክንያት መሆኑንም ያስቀምጣል። ኮሚሽኑ ያፈጻጸሙን ሁኔታ ሆነ ተብሎ ታይቶ በማይታወቅ መጠን ፊሊስጤማውያን ላይ ከባድ መሳሪያዎችን በመጠቀም በከፍተኛ ሁኔታ መግደልና ከፍተኛ ጉዳት ማድረስ፣ በሃይማኖታዊ ባህላዊና የትምህርት ቦታዎች ላይ ስልታዊና መጠነ ሰፊ የሆኑ ጥቃቶችን መፈጸምና ጋዛን ሙሉ በሙሉ በመክበብ ነዋሪዋን ማስራብ ተፈጽሟል ሲል ገልጿል። የእስራኤል መንግስት ግን እርምጃው የሐማስን አቅም በማውደም ላይ እንጂ በጋዛ ህዝብ ላይ ያነጣጠረ ጥቃት አልፈጸምኩም ሲል ገልጾ የተባበሩት መንግስታት ድርጅት ውሳኔንም ሆነ የምርመራ ሪፖርት እንደማይቀበል የእስራኤል መንግስት ገልጿል። እስራኤል በጋዛ ላይ ጥቃት በከፈተችበት የመጀመሪያው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛን ክፉ ከተማ ብለው በጠሯት ጋዛ ውስጥ ሐማስ በሚገኝበት አካባቢዎች ሁሉ ከባድ የበቀል እርምጃ እንደሚወስዱ መናገራቸውን የኮሚሽኑ ሰብሳቢ በአስረጅ ውስጥ እንደመጀመሪያ አስቀምጦታል። ጠቅላይ ሚኒስትሩ ክፉ ከተማ የሚል ሐረግ መጠቀማቸው አጠቃላይ የጋዛ ከተማን እንደ ተጠያቂና የበቀል ኢላማ አድርገው እንደሚመለከቷት የሚያሳይ መሆኑን ገልጾ እናም ፊሊስጤማውያን በቶሎ ለቃችሁ ውጡ፣ ምክንያቱም በሁሉም ቦታ የኃይል እርምጃ እንወስዳለን በማለት ጠቅላይ ሚኒስትሩ በተደጋጋሚ ጋዛውያንን ስጋት ውስጥ እንዲወድቁ አድርገዋል ብለዋል። ኮሚሽኑ የእስራኤል የፖለቲካና ወታደራዊ መሪዎች ድርጊት የእስራኤል መንግስት ድርጊቶች ናቸው ሲል ገልጿቸዋል። ከነዚህም መንግስቱ የዘር ማጥፋት ወንጀልን መከላከል ባለመቻሉ ዘር ማጥፋት ውስጥ ተሳትፈዋል ያላቸውን ለይቶ ቅጣት መስጠት አለመቻሉ ለዚሁ የዘር ማጥፋት ወንጀል ተከትሎ በእስራኤል ላይ ለሚወሰነው ውሳኔ ሙሉ ኃላፊነቱን ይወስዳል ይላል ምርመራው። እነዚህ ሁሉም ሌሎች ሀገራትም በዘር ማጥፋት ኮንቬንሽኑ መሰረት ሁሉንም እርምጃዎች በመውሰድ የዘር ማጥፋት ወንጀልን መከላከልና መቅጣት ካልቻሉ ተባባሪ ሊሆኑ ይችላሉ ሲልም ያስቀምጣል። በርካታ ዓለም አቀፍና የእስራኤል የሰብአዊ መብት ተሟጋች ድርጅቶች፣ ገለልተኛ የተባበሩት መንግስታት ድርጅት ተቋማት ባለሙያዎች እንዲሁም ምሁራን እስራኤል በጋዛ ፊሊስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲሉ በተደጋጋሚ ሲከሱ የቆየ ሲሆን አሁን በተባበሩት መንግስታት ድርጅት የተወሰነው ውሳኔውን በከፍተኛ ሁኔታ ያከበደው እንደሆነ ተነግሯል። በዚህ እንዳለ ታዲያ ጋዛ ከመቼውም ጊዜ በላይ የነደደች ሲሆን በከባድ የአየር ድብደባ መካከል እስራኤል የጀመረችው የትናንትናው የእስራኤል የእግረኛ ሰራዊት ከፍተኛ ማጥቃትም በርካቶችን ለውድመት እየዳረገ የሆነ ቀጥሏል። እስራኤል ጋዛን ሙሉ በሙሉ ለመቆጣጠር ከሳምንታት በፊት ባወጣችው ዕቅድ መሰረት ከባድ የአየር ድብደባ የጀመረች ሲሆን በትናንትናው ዕለት ደግሞ የእግረኛ ሰራዊትን ጥቃት በጋዛ ላይ ሙሉ በሙሉ በሁሉም አቅጣጫ ከፍታለች። በዚህም ጋዛ ውስጥ ያሉ ሙሉ ህንጻዎች እየወደሙ ሲሆን በእስራኤል የጦር አውሮፕላኖች ሙሉ በሙሉ እየተመቱ ነው። ይህንንም የእስራኤል መከላከያ ሚኒስትር ኢዝራኤል ጋንትስ ጋዛ እየነደደች ነው፣ እያነደድናት ነው ሲሉ ገልጸዋል። መስከረም 26
2016 ዓመተ ምህረት ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ ነው ይህ ጦርነት የተቀሰቀሰው። በሐማስ የሚመራው የጋዛ የጤና ሚኒስትር እንዳለው ከ60,000 በላይ ንጹሃን ዜጎች መገደላቸውን ገልጾ አሁን የተከፈተው አዲስ የምድር ማጥቃት ደግሞ የሚሞቱትን ሰዎች ቁጥር በእጥፍ ሊጨምር ይችላል ሲል ገልጿል። የእስራኤል መንግስት በምድርና በአየር ድብደባው በቀጣዮቹ ቀናቶችም በከፍተኛ ሁኔታ የሚበረታው መሆኑን የገለጸ ሲሆን የጋዛ ከተማ ነዋሪዎችም ባመቻቸው መንገድ ሁሉ ጋዛን ጣጥለው እንዲወጡ ለነዋሪዎቹ ትዕዛዝ ተሰጥቷል ተብሏል። ከጋዛ የሚወጡ የቪዲዮ የተቀረጹ ምስሎች እንደሚያሳዩት ከሆነ ረጃጅም የመኖሪያ ህንጻዎች በእስራኤል የጦር አውሮፕላኖች እየተመቱ ሲወድሙ ያሳያል። በሌላ ዜና የአሜሪካና የቬንዙዌላ ውጥረት በከፍተኛ ሁኔታ ተባብሶ እየቀጠለ ነው። ምናልባትም በቀጣዮቹ ቀናት ውስጥ ሁለቱ ሀገራት ወደ ወታደራዊ ግጭት ይገባሉ ተብሎ ይጠበቃል። አሜሪካ ከፍተኛ ቁጥር ያለው የባህር ኃይል የጦር መርከቦቿን ወደ ቬንዙዌላ ማስጠጋቷን ተከትሎ ለሁለተኛ ጊዜ አሜሪካ በባህር ኃይሉ አማካኝነት የቬንዙዌላ እጽ አመላላሽ ነው ያለችውን ጀልባ መታ አውድማለች። ፕሬዚደንት ዶናልድ ትራምፕ እንዳስታወቁት ከሆነ የአሜሪካ ጦር ኃይል የቬንዙዌላ ጀልባ ላይ ጥቃት ማድረሱን ይፋ አድርገው ጥቃቱ ለሁለተኛ ጊዜ በሌላ መርከብ ላይ የተፈጸመ እንደሆነም ገልጸዋል። ትራምፕ አመፀኛ እጽ አመላላሾች ላይ በተደረገ ጥቃት 3 ግለሰቦችን ገለናል ሲሉም ገልጸዋል። ጥቃቱ የተፈጸመው የቬንዙዌላው ፕሬዝዳንት ኒኮላ ማዱሮ ሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ ነው። ማዱሮ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሞትና የጦርነት ጌታ ሲሉ ዘልፈዋቸዋል። የጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ ጸረ አደንዛዥ እጽ ያለችውን ኦፕሬሽን አካሂዳ 11 ሰዎችን ከገደለች በኋላ በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ ወደ ውጥረት አመርቷል። ዛሬ ንጋትም በኔ ትዕዛዝ መሰረት የአሜሪካ የጦር ኃይል አመፀኛና ነውጠኛ የእጽ አዘዋዋሪዎች ላይ ለሁለተኛ ጊዜ ጥቃት ፈጽሟል ሲሉ ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እኚህ አደገኛና ነውጠኛ የእጽ አዘዋዋሪዎች የአሜሪካ ብሔራዊ ደህንነት ላይ አደጋ ደቅነዋል በማለት ገልጸዋል። ትራምፕ ውቅያኖስ ላይ ያለ ጀልባም በጥቃቱ ሲወድም የሚያሳይ የ30 ሰከንድ ቪዲዮም አጋርተዋል። ከኦቫል ኦፊስ መግለጫ የሰጡት ትራምፕ ጀልባው የአደገኛ እጽ አዘዋዋሪዎች ስለመሆኑ ተመዝግቦ የተቀመጠ ማስረጃ እንዳላቸው ማስታውቀዋል። የሚጫነውን ዕቃ ማየት ብቻ ነው የሚጠበቅባቸው። ሁሉንም ስንከታተል ነበረ። በጀልባው ላይ የተጫነው ተለቅ ያሉ አደንዛዥ እጾችን የያዙ ቦርሳዎችን በየቦታው በጀልባው ላይ ይታያሉ ያሉ ሲሆን ይህንንም ቀርተን ይዘናል። ሁሉንም በጥንቃቄ መዝግበናል። ስንከታተል ቆይተን የታቀደ ጥቃት ነው የፈጸምነው ብለዋል። ጥቃቱ እንደሚቀጥል የገለጹት ፕሬዝዳንት ዶናልድ ትራምፕ በቅርብ ጊዜያት ወደ አሜሪካ የሚገባው አደገኛ እጽ መጠን መቀነሱን ቢናገሩም አዘዋዋሪዎቹ አሁንም በምድር በኩል በተለያየ ሁኔታ እያስገቡ እንደሆነ ግን አልካዱም። ፕሬዝዳንት ማዱሮ የቬንዙዌላው ፕሬዝዳንት ከአሜሪካ ጋር ያላቸው ግንኙነት ሙሉ በሙሉ የሻከረ መሆኑን ገልጸዋል። ከሻከረ ግንኙነት ተሻግሮ አሁን እንዳይጠገን ሆኖ ተሰባብሯል ብለዋል ማዱሮ ከአሜሪካ ጋር ያላቸውን ግንኙነት ሲገልጹ። ማዱሮ አክለው መንግስታቸው ራሱን ለመከላከል ህጋዊ እርምጃ እንደሚወስድ አስታውቀው አሁን ላይ በርካታ የአሜሪካ የጦር መርከቦች በግዛታችን አቅራቢያ ይገኛሉ። እኛም በተጠንቀቅ ከተተኮሰብን ራሳችንን ለመከላከል ዝግጁ ነን ብለዋል። ሀገራቸው አሜሪካ ምናልባትም ቬንዙዌላ ውስጥ ገብታ ጥቃት ልትፈጽም ትችላለች ወይ በማለት የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን እንደሚፈጠር አብረን እናያለን፣ የማስበውንም የማደርገውንም አልነግራችሁም ሲሉ ለሚዲያዎች ምላሽ ሰጥተዋል። ቬንዙዌላ ወደኛ የምትልከው ያደገኛ ቦዘኔ አባላትና ያደገኛ እጽ አዘዋዋሪዎችና እጾች ነው ብለው የወቀሱት ፕሬዝዳንቱ ከመጀመሪያው ጥቃት በኋላ ካሪቢያን ላይ ያለው እንቅስቃሴ መቀነሱም በከፍተኛ ሁኔታ ታይቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።